ሰላም እግዚአብሔር ይብዛላችሁ። ውድና የተከበራችሁ ቤተሰቦች እንዴት አደራችሁልኝ? እንዴት አረፈዳችሁ? እንዴት ከረማችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። እናንተም በያላችሁበት ሰላም እግዚአብሔር ከሁላችሁም ከሁላችንም ጋር ይሁን፣ አሜን። ዛሬ እንግዲህ ያው እሁድ ነው፣ ዕለተ ቀኑ እሁድ እንግዲህ እኛ ያው ቤሩት ላይ ያለን እረፍት አለን። አብዛኛዎች እረፍት አላቸው፣ አብዛኛዎች እረፍት የሌላቸውም አለና እኛ ደግሞ እንደ አጋጣሚ ሆኖ ትንሽ ወደ እረፍት ወጣ እንላለን። እሁድን ቤተ ክርስቲያን ውለን በቃ በአጠቃላይ ውጪ ውለን ነው የምንመጣው። ውጪ ስላችሁ በብዛት ቀኑ ሙሉ ውሏችን ቤተ ክርስቲያን ነው እና ዛሬ እኔ ትንሽ ረፈድ አድርጌያለሁ ማለት ነው። ጓደኞቼ ደውለውልኝ ያው ቤተክርስቲያን ያሉት እነሱ የት ነሽ ሲሉኝ የቤት ነኝ ገና አልወጣሁም ብዬ ከእንደገና እነሱ ፕሮግራም ቅዳሴም ሁሉም አልቋልና የሆነ ቦታ እንገናኝ ብለውኛል ማለት ነው። እናንተ የት ሊወስዱኝ ነው ጓደኞቼ? ዛሬ የት ነው የሚወስዱኝ? ቡና ካልጠጣን ምሳ ካልበላን ብለው ያው ብለውኛል እንገናኝ ማለት ነው። በዛውም የምንገዛው ቃል እሱንም መጨረሻ ላይ ምን እንደሆነ ታያላችሁ። ምን ገዝተን በመጨረሻ ወደ ቤታችን እንደምንለያይ አብራችሁን ቆዩ። ላይክ እና ሰብስክራይብ እያደረጋችሁ እኔንም አበረታቱኝ ማለት ነው። ጉዟችን ከጓደኞቼ ጋራ መገናኘት ያው ለእናንተ እህቶቻችሁ ናቸውና ላይክ እና ሰብስክራይብ እያደረጋችሁ አበረታቱን ማለት ነው። ውሏችንን ታያላችሁ ጋይስ። እኔ የት እንደሚወስዱኝ ለራሱ ቸኩያለሁ። የት ሊወስዱኝ ነው? እስኪ ገምቱ። እና ሰላም ዋሉልኝ። መልካም ቆይታ፣ አብረን እንጓዝ። እንግዲህ ቤተሰቦቼ እዚህ ይዘውኝ ገብተዋል ማለት ነው። ካፌ ምሳ ካልበላን አሉ ጓደኞቼ። እንግዲህ እንደዚህ ምሳ እየጠበቅን ነው ቁጭ ብለን ሁላችንም እና እንግዲህ እጃችንን ተጣጥበን ምናምን ቁጭ ብለን እየጠበቅን ነው እና እግዚአብሔር ይመስገን። ከዛ ምሳችን እንደዚህ መጣልን። እንዴት እንደሚያምር ደስ ይላል ማለት ነው። በአገልግል ነው ይመጣልን። ሁሉም ያለበት ነው። በጣም ደስ የሚል ነው። ጓደኛዬን ይዤ ልምጣለች። ከእንደገና አነሳ ነው አስቀመጥ ነው። ከዛ ተጨበጨበላት ምናምን ነገር ይኸው ብሉ ምናምን እያልን በነገራችን ላይ መብራቱ ነው እንጂ ምግቡ በጣም ነው የሚያምረው፣ በጣም ነው የሚጣፍጠው። እውነት ለመናገር ላይቱ ትንሽ በጣም ከባድ ነው ማለት ነው። መብራት የለውም። በስተመጨረሻ ላይ መብራቱን እኛ በልተን ጨርሰን ጠጥተን ከጨረስን በኋላ መብራቱን ፏ ቢያደርጉልን እና ያው ለመቅረጽ አልተመቸንም እና በጣም ነው የሚጣፍጠው እያልኩ ነው እዚህ ጋር ማለት ነው። አያጎራረስ ትላላችሁ እና ደስ የሚል ጊዜ ደስ የሚል ቀን ነው። በዚያው አጋጣሚ አመሰግናችኋለሁ። ደስ የሚል ቀን እንደዚህ ሙጥ ጥርግ አድርገን በላን። በስተመጨረሻ ማጉረስ ጀመረች ቡርቴ ማለት ነው። እና እግዚአብሔር ይስጥልን፣ እግዚአብሔር ያክብርልን ለማለት እንወዳለን። ምርጥ ምግብ፣ ደስ የሚል ጊዜ፣ ደስ የሚል ቆይታ ነበረ ያሳለፍነው። እግዚአብሔር ይመስገን ስለ ሁሉም ነገር። እንደዚህ እየበላን እየተጎራረስን እየሳቅን እየተጫወትን ጊዜያችንን እሁድን አብረን አሳልፈናል ማለት ነው እና በጣም ደስ የሚል ቀን ነው ማለት ነው። በነገራችን ላይ ማንኛችንም አላሰብንበትም። ሰው ካሰበው እግዚአብሔር ያሰበው ይበልጣል። ከዛ በኋላ ቡናችን መጣ እንደዚህ ቀርቦ። እንዳልኳችሁ መብራቱ ብዙም ደስ አይልም ላይቱና፣ ለዛ ነው እንጂ ላይቱ መብራቱ ጥሩ ቢሆን እንዴት የሚያምር ነበረ። የጀበና ቡና ልክ እንደ ሀገራችን እጣን አለው፣ ሁሉ ነገር ተዘጋጅቶ ነው የሚቀርበው እና ስኒውም ደግሞ የኢትዮጵያ ስኒ የድሯችን ስኒ ነው። በጣም ነው የወደድኩት ማለት ነው። ደስ ይላል። እዚህ ጋር ስኳር ትፈልጊያለሽ ወይ እያለችኝ ነው። ስንት ማንኪያ ነው የምጠጨው እያለች ነው። እዚህ ጋር ደግሞ ያው ይበልተው የሄዱን ጓደኞቻችን አሉ። እኛም በልተን ጨርሰናል ምናምን ነገር በቃ ደስ የሚል እንጆይ እያደረግን የዋልንበት ነው። የእውነት አንዳንድ ጊዜ እንደዚህ ወጣ ብሎ በቃ እንጆይ አድርጎ መመለስ ለራሱ ደስ ይላል። የእውነት ለመናገር ማለት ነው።
እና ስለ ሁሉም ነገር እግዚአብሔር ይመስገን። ጓደኛዬ ስኒውን ታሽከረክረዋለች፣ በዛ ትለዋለች፣ በዚህ አሁን እየቀዳች ነው። አይኗ ያለው ካሜራ ላይ ነው እና ቡና እየቀዳች ነው። ያው ሀይሚዬ ደግሞ እያማሰለች ነው። ደስ የሚል ጊዜ ነው ያሳለፍነው እውነት ለመናገር ማለት ነው። ፈታ ዘና ብለን ነው የዋልነው። ቡናችንን ጠጣጣን። ያው እዚህ ጋር እየተቀዳ ነው። ቶሎ ቶሎ ቅጂ፣ ኧረ በእናትሽ ቶሎ ቶሎ በይ፣ በእናትሽ ቶሎ መጠጣት ፈልጊያለሁ ምናምን እያልኩ ነው ማለት ነው። እና ተይ ተረጋጊ፣ ቀስ ተብሎ ነው የሚቀዳው ምናምን ምናምን እያለችኝ በቃ አልኳቸው እና ዛሬ እንጃ ደስ 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 ደስ። በነገራችን ላይ ዛሬ አይደለም የተቀረጸው ይሄ ቪዲዮ፣ ትንሽ ቆየት ብሏል። የቆየ ቪዲዮ ነው። ከዛ በኋላ ቡና ተሰጠኝ፣ ደስ አለኝ። አማሰልኩ ትላላችሁ። ከዛ በኋላ ወደዛ ወደዚህ እያየውኝ ከዛ ጤና አዳሜን ጣል ላደርግበት ነው እዚህ ጋር ማለት ነው። ቡና በጤና አዳም እንዴት ደስ እንደሚል ጋይስ፣ የእውነት ደስ ይላል ማለት ነው። ምቾት አለው። እንደዚህ ቡናችንን እያጣጣምን እየጠጣን ደስ የሚል ጊዜ እያሳለፍን እያወራን ልባችንን እየተመካከርን ምናምን በቃ ስለ አንዳንድ ነገሮች ሀሳቦች ምናምን አንስተን እየተመካከርን እኛ ቤተሰብ ነን ማለት ይቻላል ማለት ነው። የእውነት ለመናገር ቤተሰብ ነን ከጓደኝነትም አልፎ ማለት ነው። ከዛ በኋላ እዚህ ጋር ደግሞ ሻንጣ ለመግዛት ሄድን ማለት ነው። ሁላችንም ተሳፋሪ ነን ወደ ሀገር። እግዚአብሔር በሰላም ለሀገራችሁ ያብቃችሁ ብላችሁ በጸሎታችሁ አስቡን። ሻንጣችንን እዚህ ጋር መራረጥን፣ የምንፈልገውን ሻንጣ ገዛዛን፣ ምናልን እዚህ ጋር እንግዲህ በቃ ሁላችንም ከፋፈልን ይዘን ልንወጣ ነው ማለት ነው። ምሳችንን ተጨራረስን በኋላ እንደዚህ ሻንጣችንን ገዛዛን። ከዛ ጉዞ ወዴት ነው ማለት ነው? በስተመጨረሻ ጉዞ ወደ ቤት እያደረግን ነው ማለት ነው። ክብሩን ሁሉ መድኃኔዓለም ይውሰድ። በሰላም ለሀገራችን ያብቃን። ሀገራችንን ሰላም ያድርግልን። ያው ጓደኛዬም ገዛች፣ ሀይሚዬም የጀርባ ቦርሳ ገዛች። ሁላችንም ገዛዝተን የምንፈልገውን ነገር ደስ በሚል ሁኔታ ጨርሰን ወጣን ማለት ነው። እግዚአብሔር ይመስገን ደግሞ ሀገራችን ላይ ተገናኝተን ደስ የሚል ቀን እንደምናሳልፍ፣ ደስ የሚል ጊዜ እንደምናሳልፍ ባለሙሉ ተስፋ ነኝ። ላይክ እና ሰብስክራይብ እያደረጋችሁ